ተምቹና ምናሴ ወይዘሮ ባዩሽን በቁጥጥር ስር አስዋሏት። እና ምሳ እንግዲህ በመወጣበት በመገባበት ተከታትለው ሜላት ያላደረገችውን ነገር እነሱ አድርገውታል። በጣም ነው ደስ የሚለው። ግን ሀንዬ ደግሞ ስትሰማ ማን ስለሆናችሁ ነው፣ በምንድን ምክንያት ነው፣ እንዴት ነው ብላ እንግዲህ ጥያቄ እንደምታቀርብባቸው አንጠራጠርም ማለት ነው። ተምቹ እንግዲህ ምናሴር እንግዲህ በጣም ፈርቷል ማለት ነው። የፈራበት ምክንያት አቶ ኖላዊ ምንድነው ያለው ለጆሮ ይሄንን ነገር ሰዎች አይፈልጉም፣ የሁለቱ ጠብ ስለሆነ ሁለቱ ብቻ መጨረስ ስለሚፈልጉ እንዳትገቡ ብሎ እንግዲህ ለጆሮ ነግሮት ነበረ። ጆሮም ደግሞ ለተምቹ ሲነግረው በጣም ይናደድና ሀና ከፈለገ ገደል መግባት ትችላለች እስከ ማለት ድረስ ደርሷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ተወዳጅ ሆነውን ኖላዊ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልን። ወይዘሮ ባዩሽ ካሁን በፊት ያደረገቻትን ወይዘሮ ሜላትን እንግዲህ ምንም ነገር እንትን በነገራችን ላይ የሆነ ማለት ነው አሁን ላይ በቃ የተስም ብለን ስንመለከተው ተበዳይ ባዩሽ በዳይ ሜላት በቃ ልክ እንደዛ ነገር ነው የሚመስለው። በጣም ነው የምትሽቆጠቆጥላት። በጣም በቃ በስማ እንዴት እንደምትሆንላት አይወራም ማለት ነው። እና ከዛም አልፋ ተርፋ ወርቋን ማስመለስ ሲገባት አንደኛ ሜላት እንግዲህ ምን ያህል ብታምናት ነው? ብቻ በእርግጥም ከባድ ነው። እንግዲህ ጓደኝነታቸው ከልጅነታቸው ጀምሮ ነው። እንግዲህ ያንን ነገር ባዩሽ ታደርገኛለች ወይስ አታደርገኝም የሚለውን ነገር ማመን እስከሚያቅታት ድረስ ነው። ግን ሆኖም ደግሞ አሁን ላይ ወርቄን አስመልሽልኝ ብላ ስትጠይቃት 50,000 ብር ጠይቃታለች። ለምኑ? ወርቁን ለማስመለስ ማለት ነው። እና ወርቁን ለማስመለስ እንግዲህ ከፈለግሽ ወርቅሽ እንዲመለስ ከፈለግሽ ለልጅቷ 50,000 ብር ስጭኝና ወርቅሽን አስመልስልሻለሁኝ። እርግቤት እንዳለች ሰዎች ነግረውኛል ብላም እንግዲህ ትነግራታለች። ሜላትም በመጀመሪያ ስትሰማ እየቀለሽብኝ ነው እንዴ? እስከ ዛሬ ያደረግሽኝን ነገር ዝም ብዬ ሳልፍሽ ሞኝ አድርገሽ ነው የምታስበኝ? ባዩሽ አሁን ቀጥ ብለሽ ከቤት ውጭልኝ ትላታለች። አልገባኝም፣ ምን እየሆንሽ ነው? ያንቺን ወርቅ ለማስመለስ መሰለኛል አለችም። እዚህ ነገር ውስጥ ሁሉ እሷ ከመጀመሪያው ይህን ነገር እርግብ ልጅሽ ነች ብላ ባታመጣ ኖሮ ይሄ ሁሉ አይፈጠርም ነበርና ወርቅሽን ለማስመለስ እኮ ነው እዚህ ጣጣ ውስጥ የገባሁት አላለችም። ከዛ እንዴት ነው የምታስቢው ብላ መንገድህን ሜላትን በጣም ትናደድና ከቤት ታስወጣታለች ማለት ነው። ግን ታስወጣት እንጂ ሀናን እንግዲህ ትጠራትና ሜላት እኮ ባዩሽ እኮ መታ ነበረ ትላታለች። ለምንድን ነው የመጣቸው ስትላት ወርቁን እኮ አላየሁም አለች። ግን እርግብ የት እንዳለች የሚያውቁ ሰዎች ስለማቅ 50,000 ብር ክፈይና ወርቅሽ ይመለስልሽ ብላለች ስትል እማዬ እየቀለሽ መሆን አለበት ትላታለች። እውነቴን ነው ልጄ ትላታለች። እንዴት ነው እንደዚህ የምትለው? የወሰደችውን ሳትመልስ ድጋሚ ሌላ ጭማሪ እያለችሽ ነው ስትላት አዎ እንደዛ እያለች ነው። እኔማ ምን አሰብኩኝ ብሩን ሰጥቻት እንዲሁ ባያት ይሄ እኮ ከወርቁ አንጻር ሲታይ 50,000 ብር ማለት ምንም አይደለችም ትላለች ማለት ነው። ሜላት አንድ ሀሳቧ ትክክል ነው በእርግጥም። ከዛ እንደዛ ምናምን ስትላት ሀንዬ ይሄ ሀሳቡ አሪፍ ነገር ነው፣ ግን እኔ አልተዋጠልኝም እማዬ፣ አንቺ እንደፈለግሽ ማድረግ ትችያለሽ ትላትና ትታት ትሄዳለች ማለት ነው። ምናሴ ሀና ጋር መጥቶ እንግዲህን ምንድነው ያላት ባዩሽን ለማስያዝ ይነግራታል። ባዩሽን ለማስያዝ አለብኝ እኔ ያለሁኝ እንዴት እንደዚህ ትሆናለች በማለትም እናቴ እንዴት ታደርጋለች ብሎ ሲላት ምናሴ ይህ እኛ ወደዚህ ዓለም ሳንመጣ በፊት ነው ጓደኝነታቸው፣ ብዙ ነገር አሳልፈዋል። ስለዚህ ይሄ የሁለታቸው ጠብ ስለሆነ ለሁለቱ እንተውላቸው በማለትም ስትመልስላት አልገባኝም እና ታዲያ የሆነስ እንደሆነ ይሁን ሁሉ ነገር እንዴት እንደዚህ ትበድላታለች ብሎም ሲመልስላት አንተ ብታስይዛት እማዬ በጣም ታዝናለች። ስለዚህ ይሄ እነሱ ጠብ ስለሆነ ተዋቸው በማለትም እንትን ስትለው እንግዲህ ምናሴም እንግዲህ እንደውማ እሷንማ ብሎም ይሄዳል ማለት ነው ስትል ሀንዬ አይ ምናሴ ይህንን ነገር እኔ ሳላስበው ቀርቼ ይመስልሃል በማለትም በውስጧ ታወራለች ማለት ነው። ከዛ እንግዲህ እርግብ ጋር ካለችው ጓደኛዋ ጋር እርግብ እንግዲህ የተደበቀችባት ልጅ ባዩሽን ታገኛታለች ማለት ነው።
ባዩሽን ስታገኛት እንግዲህን እትዬ ይሁን ብቻ እትዬ ባዩሽ ብቻ እንደዛ ነገር ይሁን ብላ ትጠራታለች። ከዛ ልታሾፊብኝ መሆኑ ነው እንዴ ትላታለች። አዎ እመቤቲቱ ባዩሽ እንዴት ነው ትላታለች። ልታሾፊብኝ ነው እንደዚህ የመጣሽው ትላታለች። አይ እኔ ላሾፍብሽ ሳይሆን እዚህ ግቢ እስካላችሁ ድረስ እቴ ወይ ጠፋኝ ማለት ነው። በስመ አብ ከዛ እንደዚህ ብላችሁ ጥሩ ስለምትሄድ ነው ስትል እና ታዲያ ከዛ ከቤት እንደወጣ ከዛ ከግቢ እንደወጣሽ ስላረሳሽው ማለት ነው ስትልም አይ ስላረሳው ሳይሆን አንቺ እንደዛ እመቤቲቱ ተብለሽ መጠራትን ስለምፈልጊው ነው የምንጠራሽ በማለትም ትመልስላታለች ማለት ነው። ከዛ እንደዛም እንግዲህን እያለቻት እያለ እርግብን ማግኘት የምትፈልጊ ከሆነ 50 ሺህ ብር አዘጋጅ ብላት እንግዲህን ነግራት ነበረ። ሜላትም ባዩሽም ደግሞ ካንቺም ብሶ ደግሞ ታሾፊብኛለሽ እንዴ? አይ በምን እርግጠኛ ልሆን እችላለሁ ስትላትም አይ አንቺ አሁን በባለፈው ተገናኝታችሁ ሽጉጥ እንደደቀንሽባት ብነግረሽስ፣ ሌላስ ስለ ወርቁ ብነግረሽስ ብላ እንግዲህ አንዳንድ ነገር ስትነግራት ባዩሽም እንግዲህን በቃ አማራጭም ስለሌላት ብሩን ሰጥቼሽ እርግብን እንደምታሳይ በምን እርግጠኛ ነው ስትል አዎ አሁን ወደ መግባባት መጣን መሰለኝ፣ ስለሱ ምንም አታስቢ፣ ብቻ ግን በዚህ በትንሽዬ ብር እንትን ብለሽ ሌላ ነገር ብታስቢ አንላቀቅም ትላታለች። እሷም እንግዲህ እሺ ምናምን ይባባሉና እሷም ወደ ሜላት ጋር ትሄዳለች ብሩን ለመጠየቅ ማለት ነው። ብሩስ ይችኛዋም እንግዲህ ወደ እርግብ ጋር ትመጣለች። ወደ እርግብ ጋር ስትመጣ እንዴ ወደ ኬድሽ ነው ቆየሽ እኮ ስትላት እርግብ ወይ ቆየሁኝ እንዴ ትንሽ እኮ ጓደኞቼ ጋር አገኘቻቸው እነሱ ጋር እየተጫወቅኩ ትላታለች። እንደዛ ነው ስትል አዎ እንደዛ ነው፣ ምን ነው አልተዋጠልሽም ትላታለች። አይ እኔ ቢዋጥልኝ ባያዋጥልኝ ምን አመጣለሁ ብለሽ ነው ባልሽ አይደለው ትላታለች። ምን ነው ባል የለሽም ለማለት ነው ስትላት አረ እንደዛ አይደለም ትላታለች ማለት ነው። እናም እንግዲህ እንደዚህ ምናምን እያወሩ እያለ እርግብ በሀሳብ ጭልጥ ትላለች። ከኋላይማ የሆነ ነገር እያደረገች ነው፣ ቀርማኝ የሆነ ነገር ካደረገች ጉር ሆንኩኝ ብቻ እንደዛ ነገር እያለች እርግብም ለብቻዋ ወሬ ትይዛለች ማለት ነው። ከዛ በጎን ደግሞ እንግዲህን ባዩሽ ወደነ ሜላት ጋር ሄዳ እንግዲህን በር ላይ ምናሴን ታገኘዋለች። ምናሴ ደህና ነህ ምናሴ ስትለው ደህና ብሆን ባልሆን ይላታል። ከዛ ምን ሆነሃል? አክስትህ እኮ ነኝ። ማ አንቺ ይላታል። አዎ እኔ ደግሞ አንቺን ብላ አክስት። ቆይ አንቺ እንዴት እንደዚህ ታደርጊያለሽ? እማዬ እንዴት እንደዚህ ታደርጊያለሽ? እንዴት እንዳስጠላሽ ብታይ ይላታል። እንዴ ቆይ ዛሬ ምን ሆኖ ነው ሰው ሁሉም ሰው ሲያገኝ ከፍ ዝቅ የሚያደርግ ስትል ከፍ ዝቅ መደረግ ስላለብሽ ነዋ በማለትም ይመልስላታል ማለት ነው። አረ ዞር ብልኝ ወደዛ ስትል ታዲያ ሞክረኝና ከምትዝት ለምን አትሞክረኝም ትላለች። እሱማ እማዬ እጅን ባትይዘው ይኖር አለቅሽም ነበረ የማደርግሽን አቅ ነበረ ይላትና ይገፈትራትና ይሄዳል። ወይኔ ባዩሽ የማንም ቁንጫ ከምድር ተነስቶ ይፈነጭብኝ ጀመረ በማለትም ትመልስላታለች ማለት ነው። ከዛ ሜላት ትመጣለች። ሜላት እንግዲህ ስትመጣ ደህና ነሽ ባዩሽ ትላትና ቁጭ ትላለች። ቆይና እኔ እዚህ ጋር አንቺን ወርቅ ለማስመለስ ደፋ ቀና እያልኩኝ አንቺ መኝታ ቤት ገብተሽ መቀመጡ ንቀት መሆኑ ነው አላለችም። አቤት ድፍረት! ከዛ ባዩሽ ደግሞ ስራ ላይ ሆኜ ነው እባክሽን ትላታለች። ያው እንግዲህ ስለ ብሩ ምናምን ታወራታለች። ያው 50 ሺህ ብር እንደምትፈልግ ያው ሜላትም ደግሞ ያው እንግዲህ ከቤት ታስወጣታለች። ቆይ አንቺ ጅል አድርገሽ ነው እንደምታስቢ በማለትም ታስወጣታለች ማለት ነው። ከዛ በጎን ደግሞ እንግዲህ ምናሴ አሴርና ተምቹና ምናሴ አሴር ስማችም ታታብኛል። አሴርና ምናሴ ማለት ነው። አሴርና ተምቹ እንግዲህ ተቀምጦ አረቄ እየጠጣ ነው። አረቄ እየጠጣ እንግዲህ ስለ እርግብ እያሰበ ነው ምናምን ማለት ነው። ከዛ ቆይ አንተ ለምንድን ነው እንደዚህ የምትሆነው ስትለው እንግዲህ ያው እንግዲህ የእርግብ ሁኔታ በጣም አሳስቦታል። አሁን ገና ከአሜሪካ እንደመጣው ነው የነገርኩት። ገና የሀና ተላላኪ ነኝ ብላትማ ምን እንደምታደርገኝ አላውቅም ሲል ግን የሀናን አልነገርካትም እንደ ስራው አልነገርኳትም፣ ከአሜሪካ እንዳልመጣሁኝ የጎዳና ልጅ እንደሆንኩኝ ብቻ ነው የነገርኳት ይላል ማለት ነው። ወይኔ በቃ ገና ብዙ ነገር አለብን ማለት ነው ሲል እንደዛ ነገር ይላል ማለት ነው። ከዛ አንተ እንኳን ይላል እንግዲህ ሁለቱም ጥንብዝ ብለው ስክር ብለው አንተ እንኳን ቦርሳዋን ይዘሃል እና እኔ ቦርሳ የለኝ ምን የማሸተው ነገር የለኝ ይላል። ከዛ እባክህን ብብትህን አሸት ይለዋል ሲለው እንግዲህ
ምን የምን ብብት ነው የማሸተው? ሀና ስትናፍቀኝ ነው ብብቴን የማሸተው ሲለው የሀና ብብት እና ያንተ ብብት አንድ አይነት ነው አላለም? አቤት ተምቹ። ከዛ ይኸውልህ እኔ በሀና ቀልድ እንደማላቅ ታውቃለህ አይደለ ይለዋል። ሀና እንግዲህ አሁን ላይ ወይ ፍቅሩን አልገለጸላት። በፊት እንግዲህ ትወደኛለህ ወይ ብላም እንግዲህ ሀንዬ ጠይቀው ነበረ ምናሴን ማለት ነው። እሱም አሴርን እንግዲህ ሀንዬ ትወደኛለህ ወይ ስትለው እኔ እንደማልወዳት ያኔ አልወድሽም ነገር እንደዛ ነገር ነው ያላት አሁን ላይ። እሷ ደግሞ አሁን እንግዲህ ከሌላ ሰው ጋር እየተቀራረበች ነው። ያው በወንድምነት ቢሆንም ሄዶ ወደ ከእዝራ ጋር እንግዲህ ፍቅር ይጀምራሉ ብዬ አስባለሁ። ምናሴን ሲጋር ወይ አልተናገረ ወይ ምን አላላ እና ስትናፍቀኝ እኔ ምን አሸታለሁ ሲል ብብትህን አሽት አላላ። ከዛ እንዴ ሀና ስትናፍቀኝ ነው እንደ ብብቴን ማሸተው ስል ያንተና የሀና ብብት አንድ ነው በማለት እንትን ይላል ማለት ነው። ከዛ ተምቹም እንደዚህ ይለና እኔ በእርግብ ቀልድ እንደማላቅ ታውቃለህ በማለትም እንግዲህን ያወራሉ። ከዛ ምናሴና ደግሞ ሀና ወይዘሮ ሜላት ቁጭ ብለው ምናሴና ሀንዬ ምግብ እየበሉ ነው ማለት ነው። ከዛ እማዬ ለምን አብረሽን አትበይም ስትላት አይ አሁን እኮ ቅርብ ጊዜ ባዩሽ መታ ነበርና ከሷ ጋር በልቻለሁ በቃ ስትል እንዲህ መታ ነበር እንደስትላት አዎ ትላታለች። ለምን ያንን ነገር እኮ አደረኩት ትላታለች። እማዬ መቼም እየቀለሽ መሆን አለበት ትላታለች ሀና ማለት ነው። እየቀለኩኝ አይደለም ልጄ ሰጥቻታለሁ አድርጌዋለሁ ትላታለች ማለት ነው። እና 50,000 ብሩን እንደሰጠቻ ምናምን ለምናሴ ስትነግረው ምናሴን በጣም ይናደዳል። እንግዲህን በስተመጨረሻ ቢሆንም ባዩሽ ተይዛለች። በጣም ደስ የሚለው ነገር እንግዲህን መያዟን ደግሞ ሲሰሙ ምን የሚሉ ይመስላችኋል? ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።